አይ በላይ ዘለቀ ትልቁ ዝሆን አይ በላይ ዘለቀ ትልቁ ዝሆን ጦር ማተበሉት ሂዳችሁ ቀስቅሱት ይነሳ እንደሆነ የኤርትራ ማጋንተል የማይወድ ሜጀር ጄኔራል አየሎም ኢሳያ አብርሃ አንድ ሰው ደግሞ ነበረ እሱን ረሳሁት እንጂ ሌሎችም የኤርትራ ማጋንተል የማይፈልጉ የነበሩትን በተለይ ምክንያት ህይወታቸው እንዲያልፍ አድርጓቸዋል። ባለመተነስ ዳርግ እንታላለኝ ሙሉ ዓለምን ያውቁት ማን ነው? ባካል እኮ የእነሱ እየነገርኩ ነው። የሚገርም እኮ ነው። እሺ ተቦክስናል። ሰላም ጤና ይስጥልን ውድ አባው ቤተሰቦች እንደምን አላችሁ? ከጋሼ ጋር የነበረን ክፍል ቆይታችን ይዤላችሁ ቀርብ ያለው ፕሮግራሙን እስከ ቪዲዮ ፍጻሜ ድረስ በመከታተል አብራችሁ እንድትቆዩ ከወዲሁ እየጋበዝኩኝ ቀጥታ ወደ ቪዲዮ እናልፋለን። መልካም እንግዲህ ጋሼ እንኳን ደህና መጣ ወደ ስቱዲያችን ብለናል። እንኳን ደህና ቆያችሁ። እናመሰግናለን። እስኪ ወደ ውይይታችን ከመዳችን በፊት ለመግቢያ ያክል እስኪ እንዲያው የሆነ ነገር ያንጎራጉሩልን። ያው የሙዚቃ መሳሪያዎችን እናያለንና ከዛ ወደ እያንዳንዳቸው ምን ማለት ለምን ነው የሚያገለግሉት ስማቸውን ጭምር እያብራራን እንቀጥላለን ማለት ነው። እንግዲህ መጀመሪያ የምወስደው ክራርን ነው። ክራርን እንወስዳለን። ከዚህ በኋላ ሌሎች በቅደም ተከተል እነሱም ይቀርባሉ። ክራሩ ዘመናዊ ክራር ነው። ባለ 5 ክራር ነው። ምንድነው ጥቅሙ ክራር ጋሼ? ክራር ጥቅሙ አንደኛ ለመዝሙር ነው። ለቤተ ክህነት መዝሙሮችን ለመዘመር የሚያገለግል ነው። ከዚህ በተረፈ ደግሞ የዘመናዊ ሙዚቃ ዓለማዊ ሙዚቃ ደግሞ ለመጫወት በአጃቢነት ያገለግላል። ይሄ ነው እንግዲህ የክራር ጥቅሙ ማለት። እንደገና ሌላ ማስተማሪያ እናት እንጠቀምበታለን ክራር ነው። በጣም አሪፍ ጋሼ። እስኪ ሌሎችም አሉ በሂደት የምናያቸው ሆኖ እና በክራር ታዲያ ፕሮግራማችን ብንጀምር ምን ይመስላል ጋሼ? እንጀምር። እሺ በደስታ። ክራር ማጀማመሩ በተለየ መልኩ ስለሚሆን እና ስፋት እንትን ያለው ነው። ፋኖ ክራር ፋኖ ተብሎ ነው መጀመር የሚመታው። ከዚህ በኋላ ሌሎችም አንቺ ሆይ የሚባለውም ይኖራል። ሌላ ነገር በስተጀርባ አጫዋች ስልቶች ይመታሉ ማለት ነው። ፋኖ የሚባለው ያው በድሮ ዘመን ነው እንግዲህ በአባቶቻችን በእናቶቻችን አባት ብቻ አይደለም ሴት እናቶችም ጀግና ስለነበሩ እነሱም ክራርን ተጫውተው አልፈዋል። እና እንግዲህ አሁን ፋኖ ልጀምርና በቃ ለማሳየት ያህል ነው። እንደ ገሬ ሰወፍ እንዳቋለ ወፍ እንደ ግሪሳ ያራለው ልቤ ደግሞ ተነሳ ሳይሰናበት እሸኛው ነበራ ምንም ቢታክት የበላይ ዘለቀ
ጀግና ሰው ነበረ የበላይ ዘለቀ ጀግና ሰው ነበረ። ታዲያ ምን ያረጋል ሞተ ተቀበረ ሞተ ተቀበረ ሞተ ተቀበረ ሞተ ተቀበረ። አሰደው በለው ያንን ቀበኛ አሰደው በለው ያንን ቀበኛ ካንቀዠቀዠው አርፎ ካልተኛ አርፎ ካልተኛ አርፎ ካልተኛ ፋኖ 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 አይ በላይ ዘለቀ ትልቁ ዝሆን አይ በላይ ዘለቀ ትልቁ ዝሆን ጦር ማተበሉት ሂዳችሁ ቀስቅሱት ይነሳ እንደሆነ ይነሳ እንደሆነ ይዋጋ እንደሆነ ፋኖ 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 ተሰቀለ ቢለኝ ሸሚዙ ነው ብዬ ተሰቀለ ቢለኝ ዝናሩ ነው ብዬ ባልጂጉ ነው ብዬ ማውዜሩ ነው ብዬ ለካስ በላይ ኑሯል ትልቁ ሰውዬ ለካስ በላይ ኑሯል ትልቁ ሰውዬ ትልቁ ሰውዬ። እናመሰግናለን ጋሼ። በጣም ግሩም የሆነ ጨዋታ ነው እያካሄድን የምንገኘው ተመልካቾቻችን። እስኪ ወደ ቀጣው ጉዳያችን እንለፍ። ሌሎችን ደግሞ በሂደት የምናያቸው ሆኖ እስኪ እንደው ጋሼ ከዚህ በፊት መምህር ነበራችሁ እና እንዴት ነበረ? እስኪ ህይወት ታሪኩን ቢያጫውቱን። እሺ መምህር ነኝ። እንግዲህ የመምህር ህይወት ታሪክ እንግዲህ በቀላሉ ተዘርዝሮ የሚያልቅም አይደለም። ሰፊ ቦታ ያለው ነው። መምህርነት በጣም ከስራዎች ሁሉ በጣም ጥሩ የሆነ ሙያዊ ገጽታ ያለው ነው እና መምህርነትን እኔ መጀመሪያም ለመሆንም ስፈልግ ለመምህራን ሌሎች እኔን ያስተማሩኝ ሳያቸው ደስ ይሉኝ ነበረ። በዚህ ሰዓት ደስታዬን ተቀብዬ እኔም ኋላ ትምህርቱን በዚህ አይነት ደረጃ ሄጄ ከፍተኛ ደረጃ ላይ ደርሳለሁ ብዬ ነው ወስኜ የተነሳሁት እና በወሰንኩት መሰረትም ሊደርስ የምችለው በተለይ 12ኛ ክፍልን ለማጠናቀቅ ነው ፍላጎቴ። ቀደም ባሉት መምህርነት ከ4ኛ ክፍል ሁሉ ጀምሮ የቤተ ክህነት ሰዎች ናቸው የሚያስተምሩ የነበረ። ከፍ ብሎ ደግሞ 8ኛ ክፍል የደረሱ ሰዎች ከዚህ በኋላ በመጨረሻ ቀጥሎ ደግሞ 10ኛ ክፍል 11ኛ ክፍል ድረስ ያለው የመምህርነት ሙያ ስራ ነበረ። ከዚህ በኋላ 12ኛን አጠናቆ ወደ ተቋም መግባት አንደኛ የመምህራን ማሰልጠኛ አለ። በመምህራን ማሰልጠኛ ሰልጥኖ መምህር መሆን ነው፣ ተመርቆ ማለት ነው። ከዚህ በተረፈ ሌላው ወደ ከፍተኛ መምህርነትን 12ኛ ላይ ተፈትኖ ባመጣው ውጤት ዩኒቨርሲቲ ይገባል። ዩኒቨርሲቲ ገብቶ ከፍተኛ ደረጃ ከፍተኛ የመምህርነት ስልጠና ይወስዳል። ወስዶ ከዚህ በኋላ በዚህ ብቻ አይደለም፣ ዲፕሎም ነው። ከዲፕሎም ዲግሪ ይሆናል። ከዲግሪ ማስትሬት ይሆናል። ከማስትሬት ደግሞ ዶክተር ያለ መጨረሻ በሚያመጣው እስከ ፕሮፌሰር ድረስ የሚደረስ ወይ የሚያደርሰው ሙያዊ ገጽታ ነው። እንግዲህ ይህን በዚህ መሰረት ነው እኔም እንግዲህ ከቲቲአይ መምህርነት ነው እኔ ድሮ ቲቲአይ ከፍተኛ እንትን አለው በዲፕሎማ ከመምጣት በፊት ማለት ነው።
ያም ሲደረግ ከአንድ እስከ 6 ነው የሚያሰለጥነው። 1 እስከ 6 ይሰለጥናል። ከ1 እስከ 6 ያለውን ትምህርት ፕሮግራም መምህሩ ያስተምራል ማለት ነው። ከዚህ በኋላ ያለው በዲፕሎማ ደግሞ የራሱን የቻለ ነው። በዲፕሎማ ደግሞ ከሰልጥኖ በዲፕሎማ በዩኒቨርሲቲ ደረጃ ያስተምራል። ዲግሪም እንደዚሁ ያለ ቅድም የጠቀስኳቸው እስከ ላይ ድረስ ያሉ ነገሮች በዚህ አይነት አውካዋን ይሄዳሉ ማለት ነው። ሂደውም ኑረዋል። እና እኔ የራሴ ግን ከቲታይ ላይ ነው። ቲታይ ተሰልጥኛ 12ኛ አጠናቅቄ ነው ቲታይን የሰለጠንኩትም። ደብረ ብርሃን መምህራን ማሰልጠኛ ነው። አንጋፋ ነው። በጣም ግዙፍ የሆነ መምህራን ማሰልጠኛ ነው። ደብረ ብርሃን ሸዋ ማለት ነው። አዎ ሸዋ ነው። ደብረ ብርሃን ላይ 1 ዓመት ማለት ነው ሰለጠንኩ ማለት ነው። ከሰለጠንኩ በኋላ የተመረቁ ምርቃቴን አግኝቼ ወደ ምመደብበት ተመድቤ ድሮ ጎጃም ጠቅላይ ግዛት ደብረ ማርቆስ ነው እና በእሱ አማካኝነት ወደየ እንትናችን ወደ አውራጃዎች በየቦታው እያንዳንዳች ተመድበን ተሰማራን ማለት ነው። ከዚያም ተሰማርተን እኔ ቆለደ ገደሙት የሚባለው ጃቢ ነው ፍኖተ ሰላም ምዕራብ ጎጃም እዚህ ላይ ተመደብኩኝ። ተመድቤ እዚያው ከተማ ላይ አልቀረው ወደ ቁጭ ነው የሄድኩት። ቁጭ ላይ ሰደዱኝ። ቡሬ 30 ኪሎ ሜትር ላይ ነው። ሁሩሳቅ አንደኛ ደረጃ ትምህርት ቤት ይባላል። ስዊድን ነው የሰራው። በጣም የጸዳ ትምህርት ቤት ነው። ሽንት ቤቱ እንትን ሁሉ ውሃ ጉድጓድ ሁሉ ተቆፍሏል። በጣም ተማሪዎች አይቸገሩም። መምህራንም እንደዚሁ ሙሉ ነው። እና እንደዚህ ባለው ላይ ተመድቤ ስራዬን እንግዲህ ሰራው ማለት ነው። ሰርቻለሁ። ከዚህ ቁጭ የሚባለው ትምህርት ቤት እሱ ላይ ያለው እንግዲህ በመንግስት በሀገሪቱ ባተከሰተው ችግር ምክንያት ብዙ ነገሮች ለውጦች እንትን ሆነው እኔ ቁጭ ላይ ሌላው የነበረው መንግስት ሲለቅ መቼ ነው ጊዜው 1983 ነው። ኢህአዴግ ጊዜ ማለት ነው። ኢህአዴግ ከዚህ በፊት ከ1983 ማለት ነው። 80 ቅድም 33 ነው። 83 ዓመተ ምህረት ቀደም ብሎ 82 ላይ በዚህ በባህር ዳር በኩል እንግዲህ የአዲሱ ጦር ማለት ኢህአዴግ የሚባለው ኢህአዴግ ብሎ ሳይሞ ህብረ ብሔር ሆኖ አገሪቱን እንግዲህ ተቆጣጠረ ማለት ነው። እኔ ቁጭ ላይ ነበርኩ። ቁጭ ላይ ሆኜ ህዝቡ ጋር ነው የቆየው። እኔ የትም ቦታ አልሄድኩም። ሌላው አዲስ አበባ ሲል ሌላው ወደ ቤተሰብ እኔ ያዘ ቁጭ ላይ ህዝቡ ጋር ሲሞት አብሬ እሞታለሁ። ቁጭ አልኩ። ቁጭም አገሩን ቁጭ ነው። አዜው ቆየው። አለፋ ሙሉ ዓለም አዳራሽ አለ እዚህ። በዚህ መጣ። ሙሉ ዓለም ጦርን ይዞ በዚያው መጣ። ንጉሥ ተክለ ሃይማኖት በሚመርበት ሰዓት ላይ 7 እና 8 ላይ ሙሉ ዓለም እዚያው አብረን እሱ 50 ቡድን የሚባል ነበር የእሱ። የኛ ግሩፕ ደግሞ የተለያየ ቡድን ያለው ነው። በዚያው ዘመን የፍሬም ተምሩ ይኖራል። ዳጃን እሱም እንደዚሁ አካባቢ በዚሁ ያንጃብብ ነበረ። እና ከዚህ አካባቢ እንግዲህ የሁሉ ሆኖ ሳለ ሙሉ ዓለም ጦሩን ይዞ መጣ። እኔ ባለሁበት እኔ ቁስለኛ ነኝ። ከዚህ በኋላ ተገናኘን። ደህና ነህ ምናምን ብሎ ጠይቆኝ ጦር አብሮ ነው አለ። በልመ ተነስ ዳርግ እንጣላ አለኝ። ሙሉ ዓለምን ያውቁት ማን ነው? በአካል እኮ እነሱ እየነገርኩ ነው። የሚገርም እኮ ነው። እሺ ተቦክስናል። በኳስ ጨዋታ እንትን እኛ ክፍል ወጥቶ የኳስ እየተጫወተ ሳለ እነሱ ጣልቃ ይገባሉ። ጉልበት አለን ብሎ ሲጠቅሉ እኔ እግር ተቦከሰ። መተውት እኔ በቦክስ ሙሉ ዓለም መትቼዋለሁ። ከዚህ በኋላ ሀይ ተብሎ በዚያ ግሩፕ አስታረቁን ማለት ነው። እንግዲህ ሙሉ ዓለም በዚህ ደረጃ ዛሬ ሙሉ ዓለም እዚህ ላይ ልዩ ታጋይ ነው። ሌላ ህይወቱ ቢያልፍ ሌላ አሁን የኤርትራ መገንጠል የማይወድ ሜጀር ጄኔራል አየሎም ኢሳያ አብርሃ አንድ ሰው ደግሞ ነበረ። እሱን ረሳሁት እንጂ
ሌሎችም ኤርትራ መገንጠል የማይፈልጉ የነበሩትን በተለያየ ምክንያት ህይወታቸው እንዲያልፍ አድርጓቸዋል። ይሄ አንዱ ታሪክ ነው በዚያው ስናየው ማለት ነው። እና ሙሉዓለም እንደዚህ እኔ ቁስለኝ ነው ቁስሉን የእጄን ሁላ ሳየሁት እንዴት አድርጌ እሄዳለሁ ብዬ ደርግ ለመጣል ብዬ አልሄድም መቼም ኢህአዴግ የሚለው ላይ ተከታይ ስለማልሄዱ እና እንደዚህ ያሳየው በቃ ተው እንግዲህ እምቢ ካልክማ ብሎ ጦሩን ይዞ በሄደ ወደ ወለጋ መስመር ማለት ነው ሄደ ከሱ። አሁን እዚህ ድረስ እንግዲህ ትምህርት ቤት አስተማርኩ ማለት ለ5 ዓመታት ያህል ነው ያስተማርኩት። ለ5 ዓመታት ቁጭ ላይ ማለት ነው ሳስተምር መንግስት ራሱ ኢህአዴግ መንግስትነቱ ለመቋቋም ብዙ ጥረቶች ተደርጓል። ሰላምና መረጋጋትን ይሄ ነው የማይባል ስራ ሰራሁት። እኔ ደርግ ነኝ አራን ስላቸው አይደለም አንተ ተገደህ ነው የገባው አስተምርልን ተብዬ እየታጀብኩ ገጠሩን በየጊዜው ቅዳሜና እሑድ አላርፍም ነበረ። እስከ አንደኛ ምርጫ ሊቀመንበር ብዬ የምርጫው አንድ ቀበሌ ማለት ሌሎች ጓደኞችም አሉ ርዕሰ መምህርም እነሱም በየቦታ ተመድበን የመጀመሪያው ምርጫ እንዲካሄድ አስደርገናል ማለት ነው። በዚህም ጊዜ እና አዲሱ ለገሰ ተመርጠዋል። አሁን የመጀመሪያው የአማራ ክልል ፕሬዝዳንት ሆኑ ማለት ነው። ሌላው በየቦታ ማለት ነው። እና በዚህ ደርስ እንግዲህ ስራ የመምህርነት ስራ መንግስትም እኛን ይዞ ነው የተጓዘው። መምህርን ሳይዝ አይጓዝም። አሁን በሰሞኑ ስብሰባ ነው አረ ጥሩ መምህራን ከተሰበሰቡ ጥሩ ነው ጥሩ ነገር ውጤት ያለው ነገር ነው የሚሆነው ብዬ ስለሚሆን የጥሩ ነው አልኳቸው። ስብሰባ ተብሎ እስካሁን ድረስ አይጠራም። መምህራን ስብሰባ ተብሎ የመጀመሪያው ነው። አሁን በዚህ በአዲስ መንግስት ተደርጎም አይታወቅም። አሁን ሲሆን ደስ ብሎኛል። ከዚህ በኋላ ያን በቁጭ ላይ ብዙ ስራ እየሰሩ የአሴደማ አይደማ የሚባልም አለ። ይሄን ማቋቋሙት አለ የሴቶችና የወጣቶች የሚለው ያ ሁሉ ማከራ አያለው እያጀቡኝ ይወስዱኛል። ምንም ስብሰባ ተሰብስቦ ማያውቅ በደርግ ጊዜ ተሰብስቦ ማያውቅ ቦታ ሁሉ እየወሰዱ እንድሰበስብ እንዳስተምር አስመርጬ ተመርጠው ከዚያ የሚመለከቱን እንትኖች እያስመረጥኩኝ የተመላለሱ ስራ እንድሰራ አድርጎኛል። መምህርነት ባልማር እዛን ጊዜ ኢህአዴግ ውስጥ ለምሳሌ ብዙ ምሁር የለም ጥቂቶች ናቸው። ስለዚህ ኢህአዴግ ምንም ማጀብ ብቻ እንጂ እንደዚህ ብለው አብታተው መዝግበው እንትን ማድረግ አይችሉም ነበር በዚያ ሰዓት እስከ ተወሰነ ጊዜ ድረስ ማለት ነው። ህገ መንግስቱ እንትን ብሎ ከዚህ በኋላ ነው ቀስ በቀስ የመጣው። ስለዚህ ሁሉ እንድንሰራ ያደረገ የመምህርነት ሙያ ማለት ነው።